ሰላም ጤና ይስጥልኝ ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን እንደምን ሰንብታችኋል? ዛሬ ደግሞ በማይክሮባዮሎጂ ሶስተኛ ኤፒሶድ ተከስተናል። እነሆ እኔ አብሬያችሁ የቆየው ዮናታን ነኝ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዳይለየን እንላለን። እንጀምራለን። ባለፈው ኤፒሶዶቻችን የቲማችን ሜምበር የሆነው ቃላብ ስለ ባክቴሪያ እና ስለ ማይክሮባዮሎጂ ጀነራል የሆነውን ኮንሰፕት ገልጾላችኋል። እኔ በዛሬው ቆይታችን ክላሲፊኬሽን ኦፍ ባክቴሪያ እንግዲህ ባለፈው ክፍለ ጊዜ ባክቴሪያ ምን ማለት ነው የሚለውን ተገልጾላችኋል። መልካም። ስለዚህ ባክቴሪያ ምንድን ነው? ምን አይነት ስትራክቸር አለው? ከውስጥ ወደ ውጪ ከውጪ ወደ ውስጥ እያደረገ ገልጾላችኋል። ዛሬ ግን ያ የተገለጸላችሁን ባክቴሪያ ክላሲፊኬሽኑን እንመለከታለን ማለት ነው። እንጀምር። ክላሲፊኬሽን ኦፍ ባክቴሪያ በሶስተኛው ኤፒሶዳችን የምናገኘው ፖይንት ሲሆን እንግዲህ ባክቴሪያ ሲባል የማይገኝበት ቦታ የለም አይደል እንዴ? ለምሳሌ እኛ እንኳን የፈለገ ጽዱ ብንሆን የፈለገ ንጹህ ብንሆን ባክቴሪያ ከሰውነታችን ሊጠፋ አይችልም። ኢቭን በምን መልክ ይገኛል መሰላችሁ? በኖርማል ፍሎራ መልክ እንኳን ይገኛል ማለት ነው። ስለዚህ ባክቴሪያ አስቡት ምን ያክል ብዙ እንደሆነ። ይህንን ባክቴሪያ ክላሲፋይ የምናደርግባቸው ደግሞ ሜቶዶች አሉ። ለጥናት እንዲመች ለተለያዩ ማኔጅመንቶች መድኃኒቶች ጋር ተያይዞ ያሉ ነገሮችን ለማጥናት ሲባል እነዚህን ቤዝመንቶች እንጠቀማለን። ስለዚህ to classify bacteria it depends on the following characteristics. Look, the first one is based on what? Morphology, staining, biochemical reaction, DNA composition, antigen structure. Look, these methods are the basic methods to classify the bacteria. But look, በቀይና በብሉ ከለር የጻፍኩላችሁ አይደለ? እኛ ዛሬ የምንመለከተው ሁለቱን ድብና አድርገን ለማየት እንሞክራለን። ጀነራል የሆነውን ኢንፎርሜሽን እገልጽላችኋለሁ። እኚህ ሜቶዶች ለምንድን ነው ሁለቱን ማየት ያስፈልገው ብላችሁ ከጠየቃችሁ ምክንያቱም ኮመን የምንላቸው ሜቶዶች ስለሆኑ እነማንን? based on what? ሞርፎሎጂ እና based on what? staining. good. so based on ሞርፎሎጂ እና staining እንመለከታለን። እነዚህ ምንድናቸው ደግሞ ብለን ካልን እነዚህ አድቫንስ ላብራቶሪ ውስጥ የሚሰሩ አድቫንስ የሆኑ ክላሲፊኬሽን ሜቶዶች ናቸው ማለት ነው። እነ ባዮኬሚካል ሪአክሽን፣ ዲኤንኤ ኮምፖዚሽን እና አንቲጂን ስትራክቸር ብለን የምንጠራቸውና ሌሎችም ክላሲፋይ የምናደርግባቸው ሜትዶች ሊኖሩ ይችላሉ። እነዚህ ብቻ ናቸው እያልን አይደለም። መልካም ያላችሁት ከኢትዮ ነርሲንግ ስቱደንትስ ጋር እንጀምር። እንግዲህ ሞርፎሎጂ እና አሬንጅመንት የመጀመሪያው ሜትዳችን ክላሲፋይ የምናደርግበት ሜትድ ሲሆን ግን በመጀመሪያ ሞርፎሎጂ ማለት ምን ማለት ነው የሚለውን ስንመለከት ሞርፎሎጂ means a deal about the form or what the structure of something የአንድ ነገር ቅርጹን የአንድ ነገር ፎርሙን እኛ የምናወራው ስለ ባክቴሪያ ስለሆነ ስለ ባክቴሪያው ላይ ሳይዙን ሼፑን ኮንሰርን አድርገን ክላሲፋይ የምናደርግበት ሜትድ ምን እንለዋለን? based on ሞርፎሎጂ እንለዋለን ማለት ነው። ስለዚህ ሞርፎሎጂ ግልጽ ነው አይደል? ሞርፎሎጂ ግልጽ ከሆነላችሁ ስለዚህ based on ሞርፎሎጂ based on shape በስንት ይከፈላል መሰላችሁ? ቤዚክ የምንለው የባክቴሪያ ሼፕ ወይም ደግሞ የባክቴሪያ አወቃቀር ስንመለከት በሶስት ይከፈላል። ኮከስ፣ ባሲለስ እና ደግሞ እዚህ ጋር እንደምታዩት ስፓይራል ብለን በሶስት እንመለከተዋለን ማለት ነው። ይህ ብቻ አይደሉም። አንዳንዴ አዲሽናል ደግሞ የሁለቱም ወይም ደግሞ የተለያየ ነገሮች አንድ ላይ በማድረግ የሚታዩ ባክቴሪያዎች አሉ። እነዚህ ሼፖች when we visualize under a microscope, look, the first shape when we say coccus plural ሲሆን ኮካይ እንለዋለን። ምን መሰላችሁ? have what shape አይደለም? so have oval or spherical or round shape. so this type of bacteria based on morphology termed as what? coccus or what? ኮካይ እንለዋለን ማለት ነው። ስለዚህ አሁን ኮካይ የሚል ነገር በሰማችሁ ቁጥር አእምሯችሁ ውስጥ መሳል ያለባችሁ ኢሜጅ ያ ባክቴሪያ በማይክሮስኮፕ ሲታይ ምን አይነት ቅርጽ አለው ማለት ነው። ወደ ክብነት ኦቫል የሆነ ቅርጽ ሼፕ ያለው ይሆናል ማለት ነው። መልካም። ኮካይን በዚህ መልኩ ይገኛል ካልኳችሁ አሬንጅመንቱስ በተለያየ አሬንጅመንት የተለያየ ስም አለው።
ይሄንኑ ኮካይ በማይክሮስኮፕ በሚመለከቱበት ጊዜ ለምሳሌ በተንተን ብሎ ይህ ማለት እንዲህ ልክ እዚህ ጋር ለምሳሌ ነው አንድ ብቻ ያደረኩት። በዚህ አይነት መልክ ስላይዱ ላይ የሚታይ ከሆነ ምን ይባላል መሰላችሁ? እሱ ሲንግል ነው አይደል? ኮካይ ነው። ስለዚህ ኮከስ ምክንያቱም ሲንጉላር ነው፣ ደግሞ ፕሉራል ስለሆነ ማለት ነው አጠራሩ። ስለዚህ ሲንግል ሲሆን ኮከስ ብለን እንጠራዋለን ማለት ነው። when we say paired look which means ስላይዳችን ተቀመጠና ደግሞ አሁን እንድች እንደዚህ በፔር የሆኑ የምናገኛቸው ደግሞ ከሆነ ምን ይባላል መሰላችሁ? ዳይፕሎኮካይ ብለን እንጠራዋለን። ዳይ means two it's pair አይደል? ዳይፕሎኮካይ የሚለው ሼፕ ይዛል ማለት ነው። ሌላኛው ደግሞ ቼን ሰንሰለታማ የሆነ ደግሞ ይህ ማለት ስላይዳችሁ ለምሳሌ በዚህ መልኩ ብታስቀምጡት እንደዚህ አይነት ያለው ስትራክቸር ተያይዞ ቼን የሰራ ልክ እንደዚህ ማለት ነው። እዚህ ጋር እንደምትመለከቱት እሱ ደግሞ ምን ይለዋል መሰላችሁ? ስትሪፕቶኮካይ ለምሳሌ ስትሪፕቶኮከስ ኒሞኒያ ይባላል። ራይት ሶ ይሄን ነው ስትሪፕቶኮከስ ኒሞኒያ ሲል ስትሪፕቶኮከስ ኒሞኒያ ሲል አሶሺየት አድርገን የምንገልጸው ምንድነው መሰላችሁ? ኮንሰፕቱ ስትሪፕቶ ምኑን ነግሮናል ማለት ነው? የሚገኝበት አንደር ማይክሮስኮፕ በሚታይበት ጊዜ have what a chain right ሰንሰለታማ የሆነ ስትራክቸር አለው እያለ ነው ማለት ነው። ክላስተር ስንል ደግሞ ምንድነው? ለምሳሌ በክላስተር ግብርና ምናምን ሲባል ተጣጣቁ ክላስተር ማለት ምንድነው? አንድ ላይ የሆኑ ነገሮች አንድ ላይ ተሰባስበው ራይት ሉክ እንደዚህ አይነት ይህ ማለት ስላይዳችሁ ተቀመጠ። ከዚያ በኋላ ባክቴሪያዎቹ አንድ ላይ ሰብሰብ ብለው አንድ ላይ ክላስተር ሆነው በዚህ ጊዜ ሲገኙ ምን ይባላል? ስታፊሎኮካይ እነነ ስታፊሎኮከስ ኡረስ እያለን ደግሞ የምንጠራቸው ባክቴሪያዎች አሉ። ባይ ዘ ወይ እነዚህም ባክቴሪያዎች እንደ ኢንፎርሜሽን ያዟቸው። በቀጣይ ኤፒሶዶቻችን ላይ ሜዲካል ኢምፖርታንስ ባክቴሪያ የምንላቸው በምንገልጽላችሁ ጊዜ ታገኙታላችሁ። ሰው በሱ ቀጠሮን ያዝ ማለት ነው። እንቀጥል። ስለዚህ አሁን ሰመሪ እናድርገው እስቲ። ኮካይ ምንድን ነው አለ? ስፌሪካል ነው አለን አይደል? ስፌሪካል ካለ ደግሞ አሬንጅመንቱ ትነግሩኛላችሁ እናንተ። ሲንግል ሲባል ምን ይባላል? ኮከስ። ፔርድ ከሆነስ ዳይፕሎኮካይ፣ ቼን ከሆነ ስትሪፕቶ፣ ክላስተር ከሆነ ደግሞ ስታፊሎኮካይ። ስለዚህ እኚህና የመሳሰሉት ስትራክቸሮች ሊኖሩት ይችላሉ ማለት ነው። የመጀመሪያው ቤዝድ ኦን ሞርፎሎጂ ስናይ፣ ሁለተኛው ደግሞ ባሲለስ። ይህ ደግሞ ሮድ ሼፕ ያለው ባክቴሪያው ላይክ ዲስ ፎርም ያለው ባክቴሪያ ነው ማለት አንደር ደ ስላይድ በሚታይበት ጊዜ ራይት ዘንግ ቅርጽ ያለው ሮድ ሼፕ ባክቴሪያ ምን ይባላል መሰላችሁ? ማይክሮስኮፕ ሲታይ እሱ ባሲለስ ይባላል ማለት። ይሄ ባሲላይ which means ይሄ ፕሉራል በሚሆንበት ጊዜ ወይ ብዙ በሚሆንበት ጊዜ የሚጠራበት ስያሜ ነው ማለት ነው። ባሲለስ አንትራክሲስ ምናምን ይሄ የምንድነው አባሰንጋ ምናምን እንላቸዋለሁ አይደለ? እሱንም ያዙልን ቀጠሮ የምናየው ይሆናል። ያላችሁ በኢትዮ ነርሲንግ ስቱደንትስ ጋር ነው። ሰብስክራይብ ተደርጓል። ጉድ ኮሜንት ካላችሁ አስተያየት ካላችሁ ኮሜንት ቦክስ ላይ አስቀምጡልን። ቀጥለናል። ስለዚህ ይሄ ባሲለስ ብለን የምንጠራው ሮድ ሼፕ ያለው ነው። በሌንግዙ አፕሮክሲሜትሊ የተለያየ ሪፈረንስ የተለያየ ቁጥር ያስቀምጣል፣ ግን ከ1 እስከ 10 ማይክሮሜትር ይደርሳል። ይሄ ሌንግዙ ነው። ዊድዙ ስናይ ደግሞ ከ0.3 እስከ 1 ማይክሮሜትር ይደርሳል ማለት ነው። እቺን አልነገርኳችሁም እዚህ ጋር ኮካይ ላይ ዲያሜትሩ ያው ሰርኩላር የሆነ ወደ ኦቫል ሼፕ የሚያደላለ ዲያሜትሩ በሪፈረንስ ይለያያል። እሱ እንዳትረሱ። ከ0.5 እስከ 1 ማይክሮሜትር ይደርሳል ማለት ነው። መልካም። ስለዚህ ኮካይን አየን፣ ባሲላይን አየን። ሌላኛው ቤዚክ የሚባሉ ሼፕ ማለት ደርሰናል። ስፓይራል። ይህ ደግሞ ስፓይራል ሼፕ ያለው ይህ ማለት እንደዚህ ያለ የሆነ የተጠላለፈ የሚመስል አይነት ስትራክቸር ያለው ከሆነ አንደር ማይክሮስኮፕ ሲታይ ምን ተብሎ ተርም ይደረጋል መሰላችሁ? ስፓይራል። ይህ ስፓይራል በራሱ ደግሞ በሶስት አይነት መልኩ ሊገኝ ይችላል። ራይት ስፓይራል ነው የስ አወቃቀሩ ወይም ደግሞ ቅርጹ ስፓይራል የሆነ ሼፕ ነው። ነገር ግን የሚገኝበትን አሬንጅመንት ደግሞ ስንመለከት አንዳንዴ ስፒሪላ፣ ይሄ የላቲን ቃል ነው ባይ ዘ ወይ ስፒሪላ ማለት ሪጅድ የሆነ ራይት ሪጅድ የሆነ ስፓይራል ሼፕ ካለው ምን ይባላል ማለት ነው? ያ ስፔሲፊካሊ ስፒሪላ ይባላል። ስፓይሮቼትስ የሚባል ደግሞ በነገራችን ላይ እነዚህ የምላቸውን ስሞች ለምሳሌ ይሄ ተያይዞ ነው ከባክቴሪያው ስም ጋር ተያይዞ ነው። አሁን ስታነቡት ሼፑ በዛውም እየነገራችሁ ነው። ጉድ። ስለዚህ ስፒሪላ ሪጅድ የሆነ ነው። ስፓይሮቼት ከተባለ ደግሞ ፍሌክሲብል የሆነ ነው ማለት ነው። ራይት ፍሌክሲብል የሆነ ስፓይራል ምን ይባላል ማለት ነው? ስፓይሮቼት። ኮማ ሼፕ ያለው ደግሞ በዚህ ሆኖ ኮማ ሼፕ ያለው ከሆነ
እንዲህ አይነት ባክቴሪያ ምን ተብሎ ይጠራል መሰላችሁ? ቪቢሪዮ። ለምሳሌ ቪቢሪዮ ኮሌራ ኮመን ኤግዛምፕል የሚጠቀስ ነው። ጉድ። ስለዚህ አሁን ቤዚክ የሚባሉ ሼፖች እኚህ ናቸው ማለት ነው። ሪካፕ እናድርግ እስቲ። ቤዚክ የሚባሉ ሼፖች 3 አሉ። ጥሯቸው እስቲ። አንደኛው ኮካይ፣ ባሲለስ፣ ስፓይራል። ስለዚህ እነዚህ ሼፖች ተመልክተናል። ጀስት በዚያ ለመያዝ ሞክሩ ማለት ነው። ሌላኛው ደግሞ አዲሽናል የምንገልጽላችሁ ኮኮባሲላይ። እስቲ ይህንን ሐሳብ ተመልከቱት። ኮኮባሲላይ ላይ የጠራናቸው ሁለት ስሞች ምን ሆነዋል? አንድ ላይ ሆኗል። ይሄ ድራም ላይክ ነው የሚባለው። የሆነ እንደዚህ አይነት መሰል ሆኖ እንደዚህ አይነት ስትራክቸር ያለው ባክቴሪያ ነው ደግሞ በማይክሮስኮፕ በስላይድ ላይ ተቀምጦ ሲመለከቱት እንዲህ አይነት ሼፕ ካለው ምን ትሉታላችሁ ብለው ነገሩን። ኮኮባሲላይ የሁለቱን ስፌሪካልም አለው ባሲላይ ዘንግ ቅርጽ ያለው ሮድ ሼፕ ያለው ስትራክቸር ይዞ ይገኛል ማለት ነው። ስለዚህ ቤዝዶን ሼፕ ባክቴሪያ በዚህ መልኩ ይገለጻል ማለት ነው። ይሄ ምንድነው? ሞርፎሎጂውን በምንነጋገርበት ጊዜ ነው። ጉድ ያለነው ምን ላይ ነው? በዛሬው ኤፒሶድ እያወራን ያለው ክላሲፊኬሽን ኦፍ ባክቴሪያ ነው። ስለዚህ ባክቴሪያ ቤዝዶን ሼፕ በዚህ መንገድ ይከፈላል ማለት ነው። ወደ ቀጣዩ ሜትድ ኮመን ሜትድ ደግሞ ስናልፍ ስቴኒንግ ነው። ሉክ ስቴኒንግ ስንል ደግሞ is a process ነው። ከለርለስ የሆነውን የባክቴሪያ ቦታ ከለር በመስጠት በማቅለል የባክቴሪያው የተለያዩ ነገሮች በመመልከት ባክቴሪያውን የምንከፍልበት ሜትድ ምን ይባላል ማለት ነው? ስቴኒንግ። ለዚያው ስቴኒንግ ባጭሩ የተለያዩ ዳዮችን ወይም ደግሞ ቀለሞችን በመጠቀም የባክቴሪያውን ከለርለስ የሆነውን ቦታ ከለር በመስጠት የምንለይበት ሜትድ ምን ይባላል ብትባሉ ስቴኒንግ ብለን መመለስ ይገባናል ማለት ነው። ጉድ። ስቴኒንግን በዚህ ካብራራን በኋላ ደግሞ አንድ ስቴኒንግ ሪአክሽን ደግሞ ብለን የምንጠራው ነገር አለ። ይህ ማለት ባክቴሪያውን ወሰድን ስላይድ ላይ ተቀመጠ። ከዛ ልክ ዳዩን ስናደርግ ስቴኒንግ ሪአክሽኖች ይፈጠራሉ። ስቴኒንግ ሪአክሽን ማለት ታርጌት ያደረግነው ሴል የተደረገበትን ዳይ አብዞርብ አድርጎ ምላሽ የሚሰጥበትን ሪአክሽኖች ነው የሚገልጽልን። እነሱ ነገሮች ደግሞ ፖሲብል እንዲሆኑ ወሳኝ ነጥቦች አሉ። የመጀመሪያው ለምሳሌ ካፒለሪ ኦስሞሲስ የሚባል ነጥብ አለ። ሉክ ካፒለሪ ኦስሞሲስ ሲባል ምን መሰላችሁ? ስቴን የምናደርግበት ዳይ አለ አይደለ? የባክቴሪያው ደግሞ ሴል አለ። በባክቴሪያው ሴል ባለችዋ ስሞል ስፔስ ፖር በምንለው ቀዳዳዎች ውስጥ አልፎ ባክቴሪያው ታርጌት ወዳደረግነው ቦታ የሚሄድ እንግዲህ የሊኩዊድ ሙቭመንት ነው አይደል? የኦስሞሲስ ብለስር ስፔሻሊ ዋተር። ግን አሁን እዚህ ጋር ስለ ስቴን እያወራን ስለሆነ አሁን ከዛ ጋር አሶሺየት አድርጋችሁ ልንረዳው የሚገባው ማለት ነው። ስለዚህ ስቴኒንግ ላይ የመጀመሪያው ሪአክሽን እንዲፈጠር ካፒለሪ ኦስሞሲስ ወሳኙ ሚና ይጫወታል ማለት ነው። ሌላው ምንድነው? ሶሉቢሊቲ። ሉክ ሶሉቢሊቲ ስንል ደግሞ በአጭሩ ምን መሰላችሁ? አንድ ሶሉቢሊቲ እንግዲህ ሶሉሽን ስናወራ ሶሉት እና ሶልቨንት ብለን የምንጠራው ነገር አለ አይደል? የባክቴሪያው ሴል የምናደርገውን ሶሉት ተቀብሎ ሶልቨንቱ ሚክስ መሆን አንድ ላይ መሆን ካልቻለ ስቴኒንግ ሪአክሽን ሊፈጠር አይችልም። ስለዚህ ሶሉቢሊቲም ትልቅ የሆነ ምን አለው ማለት ነው ማተር ያደርጋል። ሌላኛው ደግሞ ሶስተኛው ነጥብ ምን የምንለው መሰላችሁ? አድዞርቤሽን። ሉክ አብዞርቤሽን እና አድዞርቤሽን የሚለያዩ ቃላቶች ናቸው። አድዞርቤሽን እና አብዞርቤሽን። ሉክ አብዞርቤሽን እና አድዞርቤሽን እነዚህ ሁለት የተለያዩ ነጥቦች ናቸው። አድዞርቤሽን ኤንድ አብዞርቤሽን ብለን ስንል ደግሞ ሉክ አድዞርቤሽን ማለት የባክቴሪያው ሰርፌስ ላይ በሚጣበቅበት ጊዜ ያ ያደረግነው ነገር ክላይም በሚያደርግበት ጊዜ አብዞርቤሽን ብለን ተርሙን ስንጠራ፣ አብዞርቤሽን ደግሞ ውስጣዊ ውስጥ ኢንቴሪየር ፓርቱ ላይ ፔኔትሬት አድርጎ ሲገባ ምን እንለዋለን? አብዞርቤሽን። እኚህ ነገሮች ሲካሄዱ ምን ይከሰታል ማለት ነው? ስቴኒንግ ሪአክሽን። ግልጽ ነው አይደል? መልካም። ያላችሁ ሐሳብ ካለ ኮሜንት ላይ ጠቅጠቅ አድርጉልን፣ እንቀጥላለን። አሁን ስቴኒንግ ስንል ምን ማለት ነው የሚለውን ተረዳ። ስቴኒንግ ሪአክሽን እንዲፈጠር ደግሞ ምን ያስፈልጋል የሚለውን ኮንሰፕቹዋላይዝ ሆናችሁልኛል ብዬ ተስፋ አደርጋለሁ። ስቴኒንግ ሪአክሽንን ከተረዳን በኋላ ደግሞ ሜትድ ኦፍ ስቴኒንግን እናያለን። አሁን ስቴኒንግ ምንድነው? ማቅለም ነው። ሜትድ ደግሞ አለው። ሜትዶቹ ዳይሬክት እና ኢንዳይሬክት ተብለው እናገኛቸዋለን። የመጀመሪያው ዳይሬክት፣ ሁለተኛው ኢንዳይሬክት ነው። ዳይሬክት ስቴኒንግ ስንል በአጭሩ ምን ይለዋል መሰላችሁ? የምንጠቀመው ሲምፕል የሆነ ዳይ ነው የምትጠቀሙት አለ። ሲምፕል ዳይ ነው የምንጠቀመው።
ሲምፕል ብቻ አይደለም፣ ሲንግል የሆነ ዳይ ነው የምንጠቀመው። ለምሳሌ እንደነ ኤግዛምፕል ለዚህ ለዳይሬክት ስቴኒንግ የምንጠቀማቸው በስቴኒንግ ፕሮሰስ ውስጥ እንደነ ሜታይሊን ብሉ፣ ክሪስታል ቫዮሌት እና ሌሎች ይጠቀሳሉ ማለት ነው። እነዚህ የማን ኤግዛምፕል ይሆናሉ መሰላችሁ? የዳይሬክት ስቴኒንግ ኤግዛምፕል ሆኖ ይጠቀሳል ማለት ነው። ልክ ኢንዳይሬክት ስቴኒንግ ደግሞ ብለን ስንጠራ ባይ ዘ ዌይ እዚህ ጋር ይጨምርላችሁ። ዳይሬክት ስቴኒንግ እንደ አድቫንቴጅ ምን መሰላችሁ? ሲምፕል ነው፣ በቀላሉ ፐርፎርም ማድረግ ይቻላል። እንደ ዲስአድቫንቴጅ ግን ምንድነው መሰላችሁ? ለብዙ ባክቴሪያዎች መሆን አይችልም። በዚህ ምክንያት ምንድነው ማለት ነው? ሊሚትድ የሆነ ነው ማለት ነው። ስለዚህ ይህ ምን ይለዋል ማለት ነው? ዳይሬክት ስቴኒንግ ነው። ወደ ኢንዳይሬክት ደግሞ እንምጣ። ኢንዳይሬክት ስቴኒንግ ስንል ደግሞ ኢንዳይሬክት ነው ስሙ ራሷል፣ በተዘዋዋሪ ነው። ተጨማሪ ምኖች ነው። በጣም ኮምፕሌክስ ነው። በጣም ሲሪየስ የሆነ ስቴኒንግ ፕሮሰስ ነው ይሄ ኢንዳይሬክት ስቴኒንግ ብለን የምንጠራው ማለት ነው። ስለዚህ በዚህ በኢንዳይሬክት ስቴኒንግ ውስጥ ኮምፕሌክስ የሆነው ስቴኒንግ ውስጥ ለምሳሌ የምናገኛቸው ነጥቦች አሉ። ፕራይመሪ አንቲቦዲ፣ ሰከንደሪ እና ሞርዳን ወይም ደግሞ ይሄ አንዳንድ መጽሐፍ ምን ይለዋል መሰላቸው? ኦፕሽናል። ለምን ኦፕሽናል አለው የሚለውን ነገር እገልጽላችኋለሁ። ፕራይመሪ አንቲቦዲ ስንል የባክቴሪያው ታርጌት ያደረግነው ሴል አለ አይደል? ያ ሴል ጋር ተያይዞ እኛ ስቴን የምናደርገው ፕራይመሪ አንቲቦዲያችን አለ አይደል? ባክቴሪያ ምንድነው? አንቲጂን ነው። እሱ ጋር ያ ባክቴሪያ ጋር ስፔሲፊክ እኛ ታርጌት ያደረግነው ባክቴሪያ ጋር የምንልክበት አንቲቦዲ በምን በኢንዳይሬክት ስቴኒንግ ውስጥ ምን ተብሎ ይገለጻል? ፕራይመሪ አንቲቦዲ ይባላል። ሰከንዳሪ ስንል ደግሞ ተጨማሪ ነው። ደግሞ ምን ቪዥዋል ማርከሮች ናቸው እነዚህ። ይሄ ስፔሲፊክ የሆነው አንቲጂን የባክቴሪያው ሴል ኮምፖነንት ጋር ማይክሮቢያል ሴሉ ጋር ነው። ሰከንዳሪ ስንል ደግሞ ምን ይመስላችኋል? ቪዥዋል ማርከር። ይህ ማለት ተጨማሪ ከዚች ከወሰድናቸው ታርጌት ካደረግነው በተጨማሪ ሌሎች ተጨማሪ ቪዥዋል ማርከር ቦታዎች ጋር የምንልከው አንቲቦዲ በዚህ በኢንዳይሬክት ስቴኒንግ ምን ይባላል? ሰከንዳሪ አንቲቦዲ ይባላል ማለት ነው። ጉድ። ሰከንዳሪ አንቲቦዲ በዚህ ከተግባባን ደግሞ ይሄ ሞርዳንት። እንግዲህ ኢንዳይሬክት ስቴኒንግ ስንል ኢት ኒድ ሞርዳንት ይለዋል። ኢት ኒድ ኦፕሽናል which means enhance this mordant or optional የሆነው ምንለው it enhances the attachments of what primary antibody with that of the bacteria ከባክቴሪያው ሴል ጋር ምን አታች እንዲያደርግ ያፋጥናል፣ ኢንሃንስ ያደርጋል ማለት ነው። ስለዚህ ሜቶዶቹ እነዚህ ሁለት ሜቶዶች ይሆናሉ ማለት ነው፣ ዳይሬክት እና ኢንዳይሬክት። what does it mean direct መመለስ ትችላላችሁ አሁን አይደል? ሰው እየሞከራችሁ እዛው በመተመለከቱበት ጊዜ ይሄን ቪዲዮ ኢንዳይሬክት ስንል ደግሞ ምንድን ያለው ነጥብ የሚለውንም ገልጬላችኋለሁ። አሁን ደግሞ በዛሬው የማይክሮባዮሎጂ ኤፒሶዳችን የምናየውን ታይፕስ ኦፍ ስቴኒንግ ሜቶድ በደንብ ተከታተሉ። እዚህ ጋር የመጨረሻው ነው። በርታ በሉ፣ ነቃ ነቃ በሉ እስቲ። ታይፕስ ኦፍ ስቴኒንግ ሜቶድ ስንል ደግሞ አሁን ተመልከቱ፣ ሜቶዱን አየን፣ ዳይሬክት እና ኢንዳይሬክት። ታይፑ ደግሞ ስናይ ወሳኝ ሶስት አይነት ታይፖች አሉት። እንዳትረሱ። ስንት አይነት አልኩኝ? ሶስት አይነት። ምን? አንደኛው ከኔ ጋር አብረን ሲባል ሲምፕል ስቴኒንግ፣ ዲፈረንሻል ስቴኒንግ እና ስፔሻል ስቴኒንግ። እነዚህ ሶስቱ ምንድናቸው ማለት ነው? ታይፕስ ኦፍ ስቴኒንግ ሜትድ ናቸው። ኮመን የምንላቸው ስቴኒንግ ሜትድ ናቸው። የመጀመሪያው ሲምፕል ስቴኒንግ ስንል በአጭሩ እንደ ስሙ ሲምፕል ነው። ላይ እንደገለጽነው እንደ ዳይሬክት ጋር ተቀራራቢ ኮንሰፕት አለው። ምክንያቱም የምንጠቀመው ሲንግል የሆነ አንድ ዳይ ነው። ለብዙ ነገሮችም አንጠቀምበትም። ይሄን ሲምፕል ዳይ እንደ ኮመን ነው እንጂ ለምሳሌ በዚህ ስር የሚያካትቱት ስለዚህ ምንድነው ማለት ነው የምንጠቀመው ሲንግል የሆነ ዳይ ነው። ራይት ሲንግል የሆነ ማቅለሚያ ነው ማለት ነው የምንጠቀመው። በዚህ ውስጥ እንደዚህ ሲንግል የሆነ ማቅለሚያ የምንጠቀም ከሆነ ምን እንለዋለን ማለት ነው? ሲምፕል ስቴኒንግ ሜትድ ብለን እንጠራዋለን ማለት ነው። በዚህ ውስጥ ኤግዛምፕል እንዳልኳችሁ ክሪስታል ቫዮሌት፣ ሜታይሊን ብሉ እና ሌሎች ምሳሌዎች ሊጠቀሱ ይችላሉ ማለት ነው። ሁለተኛው ታይፕ ደግሞ ዲፈረንሻል ስቴኒንግ። እቺ ወሳኝ ነች። በጣም the most widely used የምንጠቀመው ስቴኒንግ ሜትድ ምን ይባላል መሰላችሁ? ዲፈረንሻል ስቴኒንግ ይባላል። ላቦች የሚጠቀሙት ነው። ባይ ዘ ዌይ ይሄ ኢንፎርሜሽን ያስፈለገው ለምን መሰላችሁ? yes as we are a nurse እኛ ከክሊኒካል ላብራቶሪ ጋር የምናወራው ኮሚኒኬት የምናደርግበት ቋንቋ አለ። ራይት ያንን ቋንቋ በምንሰማበት ጊዜ እንዳንሸበር ነው፣ አዲስ እንዳይሆንብን ነው። አንድ ላብራቶሪስት የሚጠቀማቸው ነገሮች ነው ዛሬ እያወራ ያሉት። ነገር ግን እኛ እንደ ማይክሮባዮሎጂ ባክቴሪያን ስናጠና እኚህ ነጥቦች ምን እንደሆኑ ካልገባ ጀስት ጎዶሎ እውቀት ነው የሚኖረን። ለዛ ነው ማለት አላማው። ስለዚህ ዲፈረንሻል ስቴኒንግ ስንል the most የምንጠቀምበት ሜትድ ሆኖ በጣም ምንድነው መሰላችሁ
ኮምፕሌክስ ነው። መልቲፕል ከለር ነው የምንጠቀመው፣ አንድ ብቻ አይደለም። ራይት መልቲፕል የሆነ ተጨማሪ ማዕት ከለሮችን ነው የምንጠቀመው። ታዲያ በዚህ ኮምፕሌክስ በሆኑ ለብዙ ባክቴሪያዎች የምንጠቀምበት ሜትድ ላይ ዲፍረንሻል ስቴኒንግ በውስጡ ኮመንሊ በጣም ሞስት ደግሞ ኤግዛምፕል የሚጠቀሰው በዚህ በዲፍረንሻል ስቴኒንግ ስር ግራም ስቴን፣ ክርስቲያን ግራም የሚባል ሰው ይህ ግራም ስቴን የምትባለው ነገር ፕሮፖዝ አድርጎ አወጣ። ስቲል እንጠቀመዋለን ማለት ነው። ይህ ግራም ስቴን ብለን የምንጠራው ይሄ ግራም ስቴን ፔፕቲዶግላይካን ብለን የምንጠራው የባክቴሪያ ስትራክቸር አለ። እዛ ላይ ቤዝ በመሆን ግራም ፖዚቲቭ እና ግራም ኔጌቲቭ የሚባል ቤዝ የሚያደርገው ምን ላይ ነው መሰላችሁ? ፔፕቲዶግላይካን ላይ ቤዝድ በመሆን የምንሰራው የስቴኒንግ ፕሮሰስ ግራም ስቴን ነው። በማንሰር ውስጥ በዲፍረንሻል ስቴኒንግ ውስጥ ማለት ነው። ስለዚህ በግራም ስቴን ውስጥ ግራም ፖዚቲቭ ብለን የምንጠራው ባክቴሪያ ምን አይነት መሰላችሁ? አንድ ሪፖርት ሲደረግ ይሄ ግራም ፖዚቲቭ ባክቴሪያው ተብሎ ሲገለጽ ፔፕቲዶግላይካኑ በጣም ምንድን ነው? ቲክ ነው፣ ወፍራም ነው። በተጨማሪ ደግሞ ስቴን በሚደረግበት ጊዜ ክሪስታል ቫዮሌት አዮዲን በሚጨመርበት ጊዜ እሱን ሪዚስት በማድረግ ፐርፕል ከለር ራይት ፐርፕል ከለርን እንደያዘ የሚቆይ አይነት ባክቴሪያ ምን እንለዋለን ማለት ነው? ሪፖርት ሲደረግ ግራም ፖዚቲቭ ብለን የምንጠራቸው እንደነ ስታፊሎኮከስ ኦረስ፣ ስትሪፕቶኮከስ ኒሞኒያ እና የመሳሰሉት አንደር ግራም ፖዚቲቭ ባክቴሪያ ሪፖርት ይደረጋል ማለት ነው። ፔፕቲዶግላይካኑ ምንድነው? ቲነር ነው። በተጨማሪ ምን አለው? ከፔፕቲዶግላይካን አውተር ሜምብረን አለው። ከዚያ በኋላ ልክ እንደዛኛው ስቴን በምናደርግበት ጊዜ ክሪስታል ቫዮሌት አዮዲን በምናደርግበት ጊዜ ሪሙቭ ያደርጋል ከለሩ። በዚህ ጊዜ ምን አይነት ከለር ይዛል? ፒንክ ወይም ሬድ። ይሄን ደግሞ የምናገኘው ምንድነው? ሳፍሪንን ወይም ደግሞ የካውንተር ስቴንን በመጠቀም የምናገኘው ውጤት ግራም ኔጌቲቭ ይባላል። እዚህ ውስጥ ከባባድ ባክቴሪያዎች አሉ፣ በጣም ከዚህ የባሱ ናቸው። ራይት ይሄ ግራም ኔጌቲቭ ብለን የምንጠራቸው ባክቴሪያዎች ማለት ነው። ኢሸርሺያ ኮላይ ሊጠቀስ ይችላል። እንደነ ሲዶሞናስ ሩጂኔሳ እና የመሳሰሉ ባክቴሪያዎች በዚህ በግራም ኔጌቲቭ ባክቴሪያ ስር እንደ ኤግዛምፕል ሊጠቀሱ ይችላሉ ማለት ነው። መልካም። ሌላ በዚህ በዲፍረንሻል ስቴኒንግ ውስጥ ደግሞ የምናካተው የመጨረሻው ፖይንት አለች። እቺ መርሳት የለብንም። አሲድ ፋስት ባሲ ላይ ሉክ በማንሰር ነው የምናካተው። ይመጣና በዚህ በዲፍረንሻል ስቴኒንግ ውስጥ ደግሞ ምን መሰላችሁ? በግራም ስቴኒንግ ሁሉም ባክቴሪያ መልስ አይገኝለትም። ሁሉም ባክቴሪያ ስቴን አይደረግም። ለምን? ምክንያቱም በባህሪያቸው ሴል ዎላቸው ወደ ሊፒድ የሆነ አይነት ከሆነ ይህንን የሚቀበሉ አይደሉም። አሲድን ምን የሚያደርጉ ይላል ስሙ ራሱ ተመልከቱት። አሲድ ፋስት አሲድን ምን የሚያደርግ የሚጾሙ ባክቴሪያዎች። ለነዚህ የምንጠቀመው ስቴኒንግ ምን ይባላል? አሲድ ፋስት ስቴን በማን ስር ይካተታል? በዲፍረንሻል ስቴኒንግ። ኮንሰፕቱ ምንድነው? እነ ማይኮባክቴሪየም ለምሳሌ ማይኮባክቴሪየም ቱበርክሎሲስ የሚባል ኤግዛምፕል መጥቀስ እንችላለን። በዚህ በአሲድ ፋስት ስቴን ሜትድ ማይኮባክቴሪየሞች በትልቁ የሚጠቀሱ ናቸው ማለት ነው። መጨረሻው በዛሬው ፖይንት የምንመለከተው ደግሞ እንግዲህ ምን ብለን የጀመርነው የኢትዮ ነርሲንግ ቤተሰቦች ስቴኒንግ አይደል? ስንት አይነት ስቴኒንግ አለ አልኳችሁ? ታይፕ 3 ሲምፕል፣ ዲፍረንሻል። ሶስተኛው ማን ነው? ይሄው ስፔሻል። ስሙ እንደሚያመለክተው ስፔሻል አደገኛ የሆኑ ባክቴሪያዎች የሚገኙበት በጣም ስፔሲፊክ ለሆነ ሴሉላር ኮምፖነንት የምንጠቀምበት ስቴኒንግ ሜትድ ምን እንለዋለን መሰላችሁ? ስፔሻል ስቴኒንግ። በዚህ ውስጥ እንደነማን መውሰድ እንችላለን? ቤስት ኤግዛምፕል ስፖር ስቴኒንግ። ባክቴሪያ ባይዞ የስፖር ምንለው ስትራክቸር አለው። ይህ ስትራክቸር በጣም አደገኛ ባክቴሪያ ሆኖ እንዲኖር ገዳይነቱን እንዲያስጠብቅ የሚያደርገው ስትራክቸር ነው። የባክቴሪያ ማምናን ነው ስፖር ብለን የምንጠራው። ምን መሰላችሁ? ባክቴሪያ ሰርፕራይዝ በሚያደርግ ሁኔታ በአፈር ውስጥ ለብዙ አመታቶች ሊቆይ ይችላል፣ እዛው ዶርማንት እንደሆነ ሰዓቱንና ቀኑን እየጠበቀ። ስለዚህ በዚያ ጊዜ ውስጥ ሃርሽ የሆኑ ኢንቫይሮንመንቶችን ማለፍ አለበት። ያን ኢንቫይሮንመንት እንዲያልፍ ስፖር የራሱን አስተዋጽኦ አለው። ስለዚህ ስፖር ያላቸውን ባክቴሪያዎች ስቴን እናደርጋለን። በማን ስር? በስፔሻል ስቴኒንግ ስር ልናካትተው እንችላለን ማለት ነው። ይሄ ስፖር ስቴኒንግን እንደ ምሳሌ መውሰድ እንችላለን ማለት ነው። ስፖር ስቴኒንግ ተጨማሪ እንደነዚህ ሜሳ ስቴን፣ ኤሌክትሮኒክ ማይክሮስኮፒ ስቴን እና የመሳሰሉትን ልንጠቅስ እንችላለን ማለት ነው። ስለዚህ
አብራችሁን ስለቆያችሁ ከልብ አመሰግናለሁ። በዛሬው የማይክሮባዮሎጂ ኤፒሶድ 3 ስለ ክላሲፊኬሽን ኦፍ ባክቴሪያ ሞቅ ደመቅ ባለ መልኩ ተነጋግረናል አይደለ? በቀጣይ ኤፒሶድ እስክንገናኝ አብሬያችሁ ቆየሁት ዮናታን ነኝ። ቻናላችንን ታዲያ ይቁም ነገር ተገኝቶ ዝም አይባልም። ሰብስክራይብ፣ ላይክ፣ ሼር እንዳይለኝ እንላለን። ሐሳብ ካለ ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ